በያዝነው ሳምንት መንግስት ያወጣው የስኬት ሪፖርትና አንድ ዓለም አቀፍ ጋዜጣ አንገት ለአንገት ተናንቀው አይተናል። የኢትዮጵያ መንግስት ይህን ያህል አምርቼ ከዓለም በደረጃ እዚህ ደርሻለሁ ቢልም ጋዜጣው የለም ቁጥሮች አይዋሹም፣ የተመረተው ይሄ ነው፣ የተደረሰውም እዚህ ነው እያለን ነው። ከሰሞኑ በጠቅላይ ሚኒስትሩ የፌስቡክ ገጽ ላይ የአፕል ምርት መሻሻልን ከሚገልጽ ጽሑፍ ጋር የተለጠፈ የአፕል እርሻ ፎቶ ከሌላ ሀገር የተወሰደ መሆኑ ከተደረሰበት ወዲህ ጉዳዩ የብዙዎች መነጋገሪያ ሆኖ መቆየቱ ይታወሳል። አሁን ደግሞ ዘ ኢኮኖሚስት የተባለው ዓለም አቀፍ ተነባቢ ጋዜጣ ያወጣው መረጃ የጠቅላይ ሚኒስትሩን የስኬት ንግግር የሚፈትን ሆኗል። አብራችሁን ብትቆዩ ዝርዝሩን እንነግራችኋለን። ሰላም እንደምን አላችሁ የፈታ ሬዲ ቤተኞች። ይህ ሳምንቱ እንዴት አለፈ ብለን እያለቀ ባለው ሳምንት ውስጥ ከተሰሙ ወሬዎች ልዩ የሆኑትን መርጠን የምናስታውስበት የሰንበት መቆያችን ነው። እነሆ ርዕሰ ጉዳዮች። ጌታቸው ረዳ መፈንቅለ መንግስት ተደርጎባቸዋል። አድራጊው ኃይል ግን የለም የተደረገው ጥቂት ማስተካከያ ነው ይላል። በህወሓት ማዕፀን መንታ ልጆች እየተረጋገጡ ነው። የሳምንቱ አበይት ወሬ ነበርና ጥቂት የምንለዋለን። በአዲስ አበባ ከተማ ንግድን የሚመለከት ለየት ያለ ህግ ወጥቷል። ከዚህ ቀደም ደንቦችና የመንገድ ላይ ነጋዴዎች እንደ አዳኝ አንበሳና ታዳኝ ድኩላ ሲሯሯጡ ማየት የተለመደ ነበር። አሁን የወጣው ህግ ግን ይህን ያስቀራል የሚል ግምት አለ። ከዚህ በላይ ግን የህጉ ይዘት አነጋጋሪ ነው። ዝርዝሩን ይዘነዋል። የትራምፕ አስተዳደር የኤርትራን ጨምሮ ሌሎች ሀገራት ህዝቦችን የሚያስከፋ ህግ ሊያጸድቅ ነው። በዚህ ሳምንት ሮይተርስ አውጥቶት መነጋገሪያ የነበረው ይህ ህግ አሜሪካን ለሚናፍቁ ሁሉ መርዶ ሆኗል። በተያያዘ ወሬ ትራምፕ መንግስት በወፎች ላይ ሊዘምት መሆኑ የተሰማው በዚህ ሳምንት ነው። የተጋነነ ወጪ ይወጣበታል የተባለው ወፎችን አድኖ የመግደል ፕሮጀክት ከሳምንቱ ዓለም አቀፍ አነጋጋሪ ወሬዎች መሃል ነበርና ይህንንም ይዘነዋል። አብራችሁን ቆዩ። ዘ ኢኮኖሚስት እና ጠቅላዩ። ዘ ኢኮኖሚስት የተሰኘው ዓለም አቀፍ ተነባቢ ጋዜጣ በያዝነው ሳምንት በፈረንጆቹ ማርች 13 ይዞት የወጣው ጽሑፍ ኢትዮጵያን መሪዋንና የስንዴ ምርቷን የሚመለከት ነበር። አብይ አህመድስ አግሪካልቸራል ሪቮሉሽን ኢዝ ቱ ጉድ ቱ ቢ ትሩ ይላል ርዕሱ። የጠቅላይ ሚኒስትር አብይ አህመድ ግብርና ተኮር ሪፖርቶች ቁጥራዊ ግንኙነት እንዳለባቸው ይታማል። እንዲያም ቢሆን ግን በጠቅላይ ሚኒስትሩ የሚሰሩ የግብርና ስራዎች ለውጥ ለቁጥር የበቁ መሆናቸውን ነው የጽሑፉ ይዘት የሚያትተው። የኢትዮጵያ መንግስት ከሁለት ሳምንት በፊት ባሳተመው ሪፖርት እንደ አውሮፓውያን አቆጣጠር በ2022-2023 15.1 ሚሊዮን ቶን ስንዴ ተመረተ ያለ ሲሆን እንደ አውሮፓውያን አቆጣጠር በሚቀጥለው ዓመት ደግሞ ማለትም 2023-2024 ወደ 23 ሚሊዮን ቶን በማሳደግ ከዓለም 9ኛ ደረጃ መያዝ እንደተቻለ ገልጾ ነበር። ነገር ግን ዘ ኢኮኖሚስት በ2023-2024 የተመረተው ስንዴ 23 ሚሊዮን ቶን ሳይሆን 7.5 ሚሊዮን ቶን እንደሆነ የአፍሪካ ልማት ባንክ ዳታ በመጠቀም ጽፏል። 15.1 ሚሊዮን ቶን አምርተናል በተባለበት የ2022-2023 ዓመትም ቢሆን የተመረተው 5.8 ሚሊዮን ቶን ብቻ መሆኑን የአሜሪካው የግብርና ሚኒስትር ምርመራ ያሳያል። በ2022-23 ዓመት ከተመረተው 5.8 ሚሊዮን ቶን በሚቀጥለው ዓመት በ2023-24 ወደ 7.5 ሚሊዮን ቶን ማሳደግ ራሱ የሚናቅ እድገት አለመሆኑንና እውነተኛው ቁጥር በራሱ በምርቱ እድገት ለመኩራት በቂ መሆኑን ዘ ኢኮኖሚስት በጽሑፉ ገልጿል። የትግራዩ መፈንቅለ መንግስት። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት በትግራይ መፈንቅለ መንግስት ተካሂዷል የሚባለው ውሸት ነው ሲል ገለጸ። ህወሓት ከኤርትራ መንግስት ጋር ግንኙነት እንደሌለውም ቡድኑ አመልክቷል። በያዝነው ሳምንት ለሐሙስ መቀለ ከተማ በሚገኘው የህወሓት ጽሕፈት ቤት ለጋዜጠኞች መግለጫ የሰጡት የፓርቲው ምክትል ሊቀመንበር አቶ አማኑኤል አሰፋ ህዝቡን በተዛባ ወሬ ወደ አላስፈላጊው ዥንብር በማስገባት መሬት ላይ በሌለ ግጭት ውጥረት ውስጥ መክተት ኃላፊነት ከሚሰማው ፖለቲከኛ የሚጠበቅ አይደለም በማለት ተናግረዋል። አክለውም ህዝቡን የሚያሰጋ ነገር በሌለበት ሁኔታ ገንዘብ ከባንክ ለማውጣትና አስቤዛ ለመግዛት መሯሯጥ አይገባውም ብለዋል። ህወሓት በፕሪቶሪያ የሰላም ስምምነት መሰረት ለፌዴራሉ መንግስት የሰጠውን እውቅና በማጠናከር በመመካከር መስራቱን ይቀጥላል ያሉት አቶ አማኑኤል ከፌዴራል መንግስቱ ጋር በቀጣይ እናደርገዋለን ስላሉት ተግባር አብራርተዋል። ፓርቲው ከስልጣን ባነሳቸው የጊዜያዊ አስተዳደር ፕሬዝዳንት ምትክ ከፌዴራል መንግስት ጋር በመተማመን አዲስ ፕሬዝዳንት እንደሚመርጡም ጠቁመዋል። የፓርቲው ምክትል ሊቀመንበር የቀድሞ ፕሬዝዳንት ሲሉ የጠሯቸው አቶ ጌታቸው ረዳ ከሰሞኑ በከፍተኛ የሰራዊቱ አመራሮች ላይ የወሰዱት የእግድ እርምጃ በሌላቸው ስልጣን የተደረገና ተቀባይነት የሌለው ነው ሲሉም አጣጥለውታል። አቶ አማኑኤል በትግራይ መፈንቅለ መንግስት ተካሂዷል የሚባለው ፍጹም ውሸት ነው። ህወሓት በጊዜያዊ አስተዳደሩ ያለውን የስልጣን ድርሻ ከማስተካከል የዘለለ አንዳችም የወሰደው እርምጃ የለም ቢሉም ሐሙስ አቶ ጌታቸው ረዳ በሸራተን አዲስ በሰጡት መግለጫ በጊዜያዊ አስተዳደሩ ላይ መፈንቅለ መንግስት ሙከራ እየተደረገ መሆኑን ጠቁመዋል።
በዶክተር ደብረጽዮን የሚመራው የህወሓት ቡድን ከኤርትራ መንግስት ጋር ግንኙነት አለው ስለተባለው ጉዳይ ያነሱት አቶ አማኑኤል ነገሩ ውሸት ነው ሲሉ አስተባብለዋል። ከኢትዮጵያ መንግስት እውቅና ውጪ ከኤርትራ ጋር የሚካሄድ ግንኙነት የለም ሲሉም አክለዋል። በተያያዘ ዜና የኤርትራ መንግስት የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በትዊተር ገጻቸው ላይ ባሰፈሩት ጽሑፍ መንግስታቸው የህወሓት ክፍፍል እንደማይመለከተው ጠቅሰዋል። የህወሓት መከፋፈል ኤርትራን አይመለከትም ያሉት ባለስልጣኑ የትግራይ ህዝብ የውስጥ ሰላም እንዲበጠበጥ ኤርትራ ምንም አይነት ፍላጎት የላትም ብለዋል። የተለያየ ፖለቲካ ሀሳብ ያላቸው የኢትዮጵያ ፖለቲከኞች የቀይ ባህርን አጀንዳ እንደ አዲስ በማቀጣጠል የአፍሪካ ቀንድን ወደ ሌላ ተጨማሪ ውጥረት ከማስገባት ይቆጠቡ ሲሉም አሳስበዋል። አቶ የማነ ትራምፕና ጉጉቶች 19 የህግ አውጪ አካላት በማርች 7 ለዶናልድ ትራምፕ የሚላክ ፊርማ አሰባስበዋል። የሚሰበሰበው ፊርማ ሞት የተፈረደባቸው የጉጉት ወፎችን ለማትረፍ ነው። ምክንያቱም የዓለማችን ቁጥር 1 ልዕለ ኃያል ሀገር የሆነችው አሜሪካ 450,000 ጉጉት የተሰኙ ወፎችን ለመግደል አቅዳለች። ሞት የተፈረደባቸው እነዚህ ወፎች ድንበር ተሻግሮ የሚገቡ ስደተኛ ወፎች ናቸው። ዩሮኒውስ እንደዘገበው ከሆነ የፕሬዝዳንት ትራምፕ አስተዳደር በመጠኑ ለየት ያለ አፈጣጠር ያለው ጉጉት ተብሎ የሚጠራውን ወፍ የመግደል ዘመቻ ሊያስጀምር ነው። ለዚህ ዘመቻ በዓመት $40 ሚሊዮን በጀት ያስፈልጋል የተባለ ሲሆን በአማካይ አንድ ጉጉት ለመግደል እስከ $3000 ወጪ ይደረጋል። አገሪቱ በአጠቃላይ በቀጣዮቹ 30 ዓመታት በተለይም ከአሜሪካ ውጭ የሚመጡ የጉጉት መንጋዎችን የመግደል እቅድ አስቀምጣለች። ከፍ ያለ መጠን ያለው ጉጉት ወፍ ብዙ አይነት ዝርያዎች ያሉ ሲሆን ከውጭ ሀገራት ወደ አሜሪካ የሚገባው የጉጉት ዝርያ ከዚህ በፊት በሀገር ውስጥ ያለውን ዝርያ እየዋጠው ነው ተብሏል። የጉጉት መንጋው የሚገኝበት የካሊፎርኒያ ግዛት ምክር ቤት አባላት ግን የዶናልድ ትራምፕን ውሳኔ ተቃውመዋል። አባላቱ የጉጉት ወፎችን ለመግደል ከፍተኛ ወጪ፣ አልሞ ተኳሽ የሚፈልግና ሌሎች የስነ ህይወት ጉዳዮችን የሚያደርስ ነው በሚል እቅዱን እንደተቃወሙት ተገልጿል። የአሜሪካ አሳና የዱር እንስሳት የተሰኘው ተቋም ይህን እቅድ እንዲያስፈጽም ኃላፊነት የተሰጠው ሲሆን በዚህ ዓመት ብቻ 2700 የጉጉት ወፎች ይገደላሉ ተብሏል። የጎዳና ላይ ንግድና አዲሱ ህግ። በአዲስ አበባ ከተማ መደበኛ ባልሆነ ንግድ ወይም የጎዳና ንግድ መሰማራት የሚችሉት የከተማ ነዋሪዎች ብቻ መሆናቸውን የሚደነግግ ደንብ መጽደቁን ሰምተናል። የአዲስ አበባ ከተማ አስተዳደር ካቢኔ በአራተኛ ዓመት 8ኛ መደበኛ ስብሰባው ተወያይቶ ካጸደቃቸው ረቂቅ ደንቦች መካከል መደበኛ ያልሆነ የጎዳና ላይ ንግድን ስርዓት ለማስያዝ ይረዳ ዘንድ እንደተዘጋጀ ለማወቅ ተችሏል። መደበኛ ያልሆነ የጎዳና ላይ ንግድን ስርዓት ለማስያዝ ደንብ ቁጥር 184/2017 ሆኖ ከጸደቀው ህግ አጠቃላይ ይዘት ጋር በተገናኘ የአዲስ አበባ ከተማ አስተዳደር ፍትህ ቢሮ ኃላፊ አቶ ተክሌ በዛብህን ሪፖርተር አነጋግሯቸው ካቢኔው ያጸደቀው አዲሱ ደንብ በመዲናው አንድ ግለሰብ መደበኛ ባልሆነ ንግድ ላይ ሊሰማራ የሚችለው የአዲስ አበባ ከተማ መታወቂያ ካለውና የከተማዋ ነዋሪ ከሆነ ብቻ ሊሆን እንደሚገባ አስገዳጅ መስፈርት አስቀምጧል ብለዋል። የከተማ ነዋሪ መሆን የሚለው መስፈርት እንዴት በአስገዳጅነት ሊቀመጥ ቻለ የሚል ጥያቄ የቀረበላቸው አቶ ተክሌ የከተማ ነዋሪነት ጉዳይ አንዱ መስፈርት ሆኖ ሊቀመጥ የቻለው በዚህ ንግድ የሚሰማሩ አካላት ህጋዊ ሆነው መንቀሳቀስ እንዲችሉ ለማድረግ መሆኑን ለማስገንዘብ ነው። በዚህ የንግድ ሰንሰለት የሚሰማሩ ዜጎች ህጋዊነት በክልል መታወቂያ አይረጋገጥም ማለት ግን አይደለም ሲሉ አስረድተዋል። ነገር ግን በአዲስ አበባ ከተማ ጫና አለብን። ከክልሎች ከገጠር ወደ ከተማ የሚደረግ ፍልሰት አለ። ይህን ፍልሰት ማበረታታት የለብንም። ስለዚህ በዚህ የንግድ ስርዓት ላይ የሚሰማራ ሰው ቋሚ አድራሻ ታውቆ የከተማ አስተዳደሩ መታወቂያ ሊኖረው ይገባል። ያ ካልሆነ ግን ለመቆጣጠር አያስችልም። የመስሪያ ቦታ ሰጥተህ ነጋዴውን ልታጣው ትችላለህ። ነጋዴው ገብቶ የሚወጣበት አይነት የንግድ ስርዓት ነው የምንዘረጋው። ይህ ደግሞ የንግድ ስርዓቱን ለማስተዳደር፣ ለመቆጣጠር፣ የንግድ እድሳት ለማድረግ፣ የገቢ ደረጃውን ተከታትሎ ግብር ለማስከፈል እንዲሁም ከኢመደበኛ ወደ መደበኛ ለማሸጋገር ያስችላል። መደበኛ ባልሆነ ንግድ የሚሰማሩ የአዲስ አበባ ከተማ ነዋሪ ስለመሆናቸውና በዚህ ስራ በተወሰነ ጊዜ ገደብ ዘርፍና ቦታ መሰማራትና መሸጋገር እንደሚችሉ እርግጠኛ መሆን አለብን ከሚል እሳቤ ነው በማለት አብራርተዋል። መደበኛ ያልሆነ የጎዳና ላይ ንግድ በኢትዮጵያ ብቻ ሳይሆን በሌሎች ሀገሮችም እንዳለ የተናገሩት ኃላፊው ለከተማዋ የጸጥታና ደህንነት ስጋት እንዳይሆን፣ የትራፊክ እንቅስቃሴን እንዳያስተጓጉል፣ ህግና ስርዓት ተከትለው የሚሰሩ ነጋዴዎችን እንዳይጎዳ የህግ ማዕቀፍ ወጥቶለት ተፈጻሚነቱን መከታተል አስፈላጊ ሆኖ በመገኘቱ እንደ አዲስ ተዘጋጅቷል። ከዚህ በፊት ደንብ ቁጥር 88/2000 የሚባል ህግ ወጥቶ እንደነበር ያስታወሱት አቶ ተክሌ በአፈጻጸሙ ላይ በነበረበት ክፍተት ምክንያት በአግባቡ መተግበር ባለመቻሉ ያን አሻሽሎ እንደ አዲስ ማውጣት ማስፈለጉን ገልጸዋል። አዲሱ ደንብ ከዚህ በፊት ስራ ላይ ውሎ የነበረውን ደንብ በመተካት ስራ እንደሚውልም ቢሮ ኃላፊው አስረድተዋል። ረቂቅ ደንቡ መደበኛ ባልሆነ ንግድ የተሰማሩ ነጋዴዎች በተለያዩ የንግድ አይነቶች ተሰማርተው እንዲሰሩ የታሰበ ነው ተብሏል። ይህም በከተማ መሬትና ልማት ቢሮ ለመነገጃ ተብሎ በተለዩ ዋና ዋና መንገዶችና በሚሰጡ ሌሎች ቦታዎች ገደብ ተቀምጦ ለተወሰኑ ሰዓታት እንዲሰሩ የሚፈቀድበት ሂደት ይኖራል ማለት ነው ሲሉ አቶ ተክሌ ተናግረዋል። ይህ ሲሆን ግን ለዚህ ንግድ ተብሎ የሚመረጡ ቦታዎች በመደበኛ የንግድ እንቅስቃሴው ላይ ጫና እንዳይፈጥሩ ጥንቃቄ ይደረጋል ብለዋል። መደበኛ ያልሆነ የጎዳና ላይ ንግድ የብቃት ማረጋገጫና የተለየ ፍቃድ አይነት እንደማያስፈልገው የገለጹት ቢሮ ኃላፊው
በደንቡ መሰረት የሚነገዱ ንግዶች የገንዘብ መጠናቸው ዝቅተኛ የሆነ ማለትም በዚህ ስራ ላይ የተሰማሩ ዜጎች በአንድ ዓመት ጊዜ ውስጥ የሚያገኙት ገቢ 200 ሺህ ብር ከደረሰ ወደ መደበኛ ንግድ የሚሸጋገሩበት አሰራር ይኖራል ሲሉ አስረድተዋል። በዚህ የንግድ እንቅስቃሴ በእኛ ሐሳቤ ተንቀሳቅሰው ሻይ ቡና፣ ሶፍት፣ ማስቲካና መፋቂያ የሚሸጡትን ጭምር ያካትታል ሲሉ ጠቅሰዋል። ሆኖም በጣም ዝቅተኛ ገቢ የሚገኝባቸው ናቸው ተብለው የሚታመኑ የንግድ አይነቶች ሲኖሩ የከተማ ንግድ ቢሮ በመመሪያ ሊወስን የሚችልበትን እድል ረቂቅ ደንብ ማካተቱን አቶ ተክሌ አያይዘዋል። የጉዞ እገዳ የትራምፕ አስተዳደር ነፍስያው በሚጠላቸው በርካታ ሀገራት ላይ ጉዞ ገደብ ሊጥል መዘጋጀቱን ሮይተርስ ያገኘውን ሰነድ ጠቅሶ ዘግቧል። ሀገራቱ ከዚህ ቀደም በአሜሪካ የማዕቀብ ሰለባ የነበሩ ሲሆን አሁን ደግሞ የጉዞ እግድ ሰለባ ሆነዋል። በስደተኛ ላይ ጠንካራ ፖሊሲ የሚያራምዱት የአሜሪካው ፕሬዝዳንት ወደ ሀገራቸው እየመለሷቸው ከሚገኙ ህገወጥ ስደተኞች ባለፈ በተለያዩ ሀገራት ዜጎች ላይ በጭራሽ እንዳትደርሱብኝ የሚል ክልከላ አስቀምጠዋል። ክልከላ የተላለፈባቸው ሀገራት ዜጎች ለስራ፣ ለጉብኝት፣ ጥገኝነት በመጠየቅና በተለያዩ የአሜሪካ ቪዛዎች ወደ አሜሪካ ምድር መግባት አይችሉም። ሮይተርስ ተመለከትኩት ያለው የጉዞ ክልከላ ሰነድ በድምሩ 41 ሀገሮችን በ3 የተለያዩ ቡድኖች ይዘረዝራል። የመጀመሪያው አፍጋኒስታን፣ ኢራን፣ ሶሪያ፣ ኩባ፣ ሰሜን ኮሪያ እና ሌሎችን ጨምሮ በ10 ሀገራት ላይ ሙሉ የቪዛ እገዳ ጥሏል። በሁለተኛው ረድፍ ኤርትራ፣ ሄይቲ፣ ላኦስ፣ ሚያንማር እና ደቡብ ሱዳን ከፊል እገዳዎች የተጣሉባቸው ሲሆን ይህም በቱሪስት፣ በተማሪ እንዲሁም ሌሎች የስደተኛ ቪዛዎች ላይ ተጽዕኖ ይኖረዋል ነው የተባለው። በሶስተኛ ቡድን ውስጥ ቤላሩስ፣ ፓኪስታን እና ቱርክሜኒስታንን ጨምሮ በአጠቃላይ 26 ሀገራት መንግስታቸው በ60 ቀናት ውስጥ በኢሚግሬሽን አገልግሎት ላይ የሚታዩ ጉድለቶችን ለመፍታት ጥረት ካላደረገ የከፊል የጉዞ እገዳ እንደሚጣልባቸው ሰነዱ አመልክቷል። አንድ ስማቸው ያልተገለጸ የአሜሪካ የውጭ ጉዳይ ሚኒስቴር ባልደረባ ለሮይተርስ እንደተናገሩት በዝርዝሩ ላይ ለውጦች ሊኖሩ እንደሚችሉና የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮን ጨምሮ የአስተዳደሩ የጉዞ ክልከላ ሰነዱን አላጸደቀውም። የአሁኑ የጉዞ ክልከላ ትራምፕ በመጀመሪያ የስልጣን ጊዜያቸው በ2018 በርካታ ሙስሊሞች በሚገኙባቸው 7 ሀገራት ላይ ካወጡት የጉዞ ክልከላ ጋር የሚመሳሰል ነው። ውድ የፈታ ዴይሊ ቤተኞች በሳምንቱ ከተሰሙ አነጋጋሪ ወሬዎች መሃል የተመረጡትን ይዘን በሰንበታችን እንዲያዋል ናችሁ። በቸር እንድትቆዩ እየተመኘን እዚህ ላይ አበቃን።